አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ደህና ናችሁ አላችሁ? ፒስ ናችሁ? እኔ አለሁላችሁ። ሁሉ አማን ነው። እኔ ጋራ ሁሉ ሰላም ነው፣ ሁሉ አማን ነው። ይሄውላችሁ እንግዲህ ዛሬ ከች ብዬላችኋለሁ ማለት ነው ውዶቼ። እንግዲህ ዛሬ የምናገረው ወይም ደግሞ በጣም ልቆጣ ነው የመጣሁት። በጣም አናዶኛል። በነገራችን ላይ እስከ ዛሬ ድረስ ታገስኩት ታፈንኩኝ ጋይስ እንዴ። ይሄውላችሁ እንግዲህ ዛሬ 25ኛ ቀኑ ነው። እስከ 25 ቀን ድረስ በቃ የተናነቀኝ በጣም ዋጥኩትኝ። ከዚህ በላይ ግን መሄድ አልቻልኩኝም ውዶቼ። ለምን ብትሉ በጣም እነዚህ ሰዎች መስመራቸውን ረግጠዋልና የእውነት ነው የምላችሁ መነገር አለባቸው። ለምን ብትሉ ጠበቅናቸው እንዲስተካከሉ። ቢያንስ እንኳን በረመዳን ውስጥ ትንሽ ጊዜ እንኳን አንድ ወር ሰው መታገስ ያቅተዋል እንዴ? አንድ ወር ሰው መታገስ ያቅተዋል? ይኸውላችሁ እንግዲህ ሁሌ እየመጡ ይለፋደዱብናል። ጭራሹንም ነገሩን ወደ ሌላ የውሸታቸው ውሸት አልፎ አሁን ጭራሽ ነገሩን ወደ ሌላ ነገር እያስሄዱት ነው ያሉት ማለት ነው። እነዚህ ሰዎች እንግዲህ ካልተነገራቸው አልገባቸውም ብሏል እንዴ። እናንተ ራሱ ዝም ማለታችሁ እኔ በጣም እየገረመኝ ነው። ይበቃል አትሏቸውም እንዴ? በዛ እኮ አሁን አበዙት። ቢያንስ እንኳን በረመዳን ውስጥ አንድ ወር ያህል ለምን እረፍት አያደርጉም? ወይም ደግሞ መልካም ነገሮችን ለምን አይሰሩም? ለምን ሰዎችን ይወናጀላሉ? እኔ አሁን በጣም እያናደዱን ከምር ነው የምላችሁ። አሁን በቃ ሊያስነጥሰኝ ማለት ነው። እዚህ ደረሰ ጋይስ፣ ሊገነፍል እና ስለዚህ መናገር አለብኝ። እነዚህ ሰዎች ማናችሁ ካላችሁ ደግሞ እንግዲህ እዚህ ጋር ሱመያ ወይም ደግሞ ማን ያለችው ስሟን ሱመያ እና ሰኢዶ፣ እናንተ ምንድነው ይሄን ያህል መርከስከስ? በጣም ቅጣችሁን አጣችሁ። በጣም መስመራችሁን ለቀቃችሁ። በጣም ተንቦጫረቃችሁ። በጣም በቃ አለ አይደለ? በጣም ነው መስመራችሁን የለቀቃችሁት። የእውነት ነው የምላችሁ። አንቺ ሱመያ አነጋገር ራሱ አትችይበትም። በመጀመሪያ ደረጃ አነጋገር ራሱ አትችይበትም። አሳምረሽ መናገር ራሱ አትችይበትም። ምን ማለት እንዳለብሽ ምን ማለት እንደሌለብሽ ራሱ አታውቂም። በመጀመሪያ ደረጃ ይሄንን ሳያስተምራት ሰኢዶ የሚባለው ይሄንን ሳያስተምራት ሶሻል ሚዲያ ላይ አምጥቶ ያሰጣታል ማለት ነው። አነጋገር እንኳን ኤዲት ተደርጎ ራሱ አነጋገሯን አውጥታችሁ አጨርሱትም ጋይስ። ያለበለዛ ቪዲዮ እንዳለ ከንቱ ነው የሚሆነው ማለት ነው። ንግግር ራሱ አትችልበትም። የምትናገረው ነገር በጣም የሚዘጋ የሚያስጠላ ነገር ነው። አሁን ጭራሹንም እየጠመጠመችው ያለችው ክርስትና ተነሺ ብለውኛል፣ ክርስትና ልጆቼን ሊያስነሳ ነው፣ ክርስትና አስነሳዋቸው። እንግዲህ አሁን በቅርብ በስንት ጊዜ ነው ክርስትና አስነሻቸዋለሁ ብላ ስታውና ወዲያውኑ ደግሞ እንትን ብላ ደግሞ ክርስትና አስነሻቸው ተብዬ ባህር ዳር ሳይሆን ገጠር ስገባ ነው ብዬ ጎንደር ስገባ ነው ብዬ አልተለፋደዳችሁብንም እንዴ እናንተ? በጣም የምታስጠሉት። እዚሁ ጋራ ልክ እንዴት ነው የፖለቲካ ነገርም ሊያደርጉት ይመጣሉ። እስቲ ጎንደር ከትመጣና ጎንደር ከመጣ የሆነ ነግሬሃለሁ፣ ወደ አማራ ክልል ግርህን እንዳታነሳ። እኔ ወደ ጎንደር ወደ ገጠር ኦኬ፣ ባህር ዳር ሄደ መሰለኝ። እኔ እሱን ቪዲዮ አላየሁም። ባህር ዳር መታሃል። ባህር ዳር ሁሉም ሰው የሚኖርበት ነው። ወደ ጎንደር ከመጣ ግን እኔ ራሴ በግድን ያለፍኩት በስንት መታወቂያ ታይቶ ከዛ በኋላ ደግሞ ያችኛዋ ደግሞ ካላገባኸኝ ብላ በረኪና ጠጣች ምናምን ነገር እያሉ ድራማ የሚሰሩት ደግሞ እኔ ለመጀመሪያ ጊዜ በህይወቴ ያየሁት ፕራንክ ስትደረግ ካላገባኸኝ ብላ ድርቅ ያለች ሴት እሷን ነው ያየሁት። ከምር በጣም የሚገርሙ ናቸው። በነገራችን ላይ ይሄንን የእውነት እንዳይመስላችሁ እነሱ ድራማ እየሰሩ ነው፣ ሳንቲም እየሰሩ ነው። ይስሩ። ግን ቢያንስ እንኳን በረመዳን ውስጥ ለምን ትፈታተኑናላችሁ ጋይስ? ለምንድን ነው የምትፈታተኑ? የእውነት እኔ በጣም ያናድደኝ እሱ ነው። ይስሩ። እስከ ዛሬ ድረስ ይስሩ ብለው ብዙ ሰዎች እነሱ እንዲሰሩ ስለሚፈልጉ ይመስለኛል ዝም ያሉት እንጂ መናገር አቅቷቸው አይደለም። ግን በረመዳን ውስጥ እንኳን ለምንድን ነው እረፍት ልትሰጡን ያልፈለጋችሁት? ምክንያታችሁ ምንድን ነው? ያችኛዋ እሱ ኦሮ ስለሆነ ወደዛ ከሄደ እንደዚህ ይሆናል እንደዛ ይሆናል ምናምን ነገር እያሉ እንትን ይላሉ። እዚችው ጋራ ወደ ዘር ወደ ሃይማኖት ወደ ምናምን እያልቆጠቆጣችሁት ነው ጋይስ። ይሄ ነገር ሊያስቀጣቸው ይገባል እነዚህን ሰዎች። በነገራችን ላይ
በጣም መስመራቸውን ለቀዋል። በጣም 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 ብጭብጭ ነው ያሉት። አንበጫበጩት ሶሻል ሚዲያው። እኔ ደግሞ በጣም የምትገርሙ ተከታዮች ናቸው። የእውነት እየመሰላችሁ የምታዩ ሰዎች እንዴ እረፉ። ይሄ ነገር ትክክል አይደለም። ድራማ መሆኑን እናውቃለን። እናንተ ቢዝነስ እየሰራችሁ ነው፣ ሳንቲም እየሰራችሁ ነው። ግን እያደረጋችሁ ያላችሁት ነገር ልክ አይደለም። ሌሎች ሰዎች የማያውቁ ሰዎችን ወደ ሌላ ነገር ያስሄዳል ብላችሁ መናገር አለባችሁ ይመስለኛል። እንግዲህ ተመልካቾችም ተከታዮችም እንዴ ሰዎች ሳት ሲሉ ምን ነው እኛ ላይ ብቻ ነው እንዴ ለካ የምትበረቱት? ቆይ እስኪ እኔ ጥያቄ ይሄ ነው። እኛ ላይ ብቻ ነው? እኛ የሆነች ነገር ስንናገር እኛ ላይ ብቻ ነው የምትበረቱት? እነዚህ ሰዎች ምን እያሉ ነው? እየተንበዣበዡ እኮ ነው ጋይስ። በጣም መስመራቸውን እየለቀቁ ነው። እውነት ነው የምላችሁ፣ እኔ በጣም አናደውኛል። አሁን እዚህ ጋር ስሟት የምትለው ቤተሰብም ደግሞ እንግዲህ ጎንደር ስንገባ ነበረ እናስጠመነ ትጠመቂያለሽ ልጆችን ክርስትና ትነሳላችሁ ያሉን ማለት ነው። አሁን ስለገባን በቃ እንግዲህ ልጆችን ክርስትና ይነሱ አንቺም ተጠመቂ እያሉኝ ነው ማለት ነው። ዛሬ ጠዋት ከእንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው አንቺ መጠመቅ ነው የሚያስፈልግሽ አሉኝ ማለት ነው። ለልጆቼ ደግሞ ጠዋት ተነስተው እከሌ እናርጋት የክርስትና እናት እከሌ ለምን አትሆንም እከሌ ትሁን እያሉ ጭራታ አሁንም እደግምልሃለሁ። በጣም ነው የደጋገምኩት ይህንን ወሬ። ጋይስ እስቲ ቡና ልጠጣ። የእውነት ነው የምላችሁ። እቺ አሁን ያላናደረች ማን ነው የሚያናድደው? እቺ አሁን ያላበሳጨች ማን ነው የሚያበሳጨው? እንግዲህ ከገባች ጊዜ ጀምሮ ክርስትና እያለች ነው። ይነሱ፣ ሃይማኖት የግል ነው፣ ሀገር የጋራ ነው ይባላል። ግን እናንተ እያልቆጠቆጣችሁት ያላችሁትን ሃይማኖትን እያልቆጠቆጣችሁ ነው፣ ሀገርን እያልቆጠቆጣችሁ ነው ያላችሁት። እስቲ ወደዛ ትመጣና እንደዚህ ትሆንና እንደዛ ትሆንና እንደዚህ ተፈጠርና አማራ ክልል እግርህ ያን ታነሳና እንዲህ ትሆናለህ፣ እንደዚህ ትጠፋለህ፣ እኔ ተጠያቂ አይደለሁም፣ እኔ እንደዚህ አይደለሁም ምናምን ብዙ ነገሮችን ነው እንግዲህ ሴትዮ እየተናገረች ያለችው። ጋይስ ይሄ ነገር ልክ ነው ወይ ነው? ለምንድነው ስለ ሃይማኖትስ ማውራት ያስፈለጋችሁ ነው? ቤተሰቦች ክርስትና ካልተነሱ ልጆቹ እያሉኝ ነው። እንደዛውም ደግሞ አንቺም ተጠመቂ እያሉኝ ነው። ካደ ተጠመቂያ ካደ እኛ ምን አገባን? ካደ እንዴ ብትጠመቂ ለራስሽ ሃይማኖትሽን ብትይዢ ሙስሊም ብትሆኚ ለራስሽ ነው፣ ለእኛ አይደለም ሙስሊም የምትሆኚ። ብትጠመቂ ለራስሽ ነው። ልጆችሽን ብታስጠምቂ ለልጆቹ ነው፣ ወይም ደግሞ ለራሳችሁ ነው። እኛ ምን አገባን? ካዲያ ምን ጨነቀን? ካዲያ ይሄንን እየመጣሽ ቀን በቀን የምታወሪ ክርስትና ሊነሱ ነው፣ ክርስትና እንደዚህ ተባልኩኝ፣ ክርስትና እንደዚህ ቤተሰቦቼ እንደዚህ ያደረጉኝ፣ ጫና አደረሱብኝ። እህቴ በጣም ኃይለኛ ናት እና እህቴ በቃ ሁሌም እንትን እያለች ክርስትና ይነሱ። ጠዋት ተነስታ መቼ ነው ክርስትና የሚነሱት? መቼ ነው ክርስትና? እንደው እሷ ጫና እንዳደረገችብኝ እናቴ ራሱ ጫና አላደረገችብኝ ምናምን ነገር። አወረዛ አትለፋድጅብና ሀይ እንዴ ትጨማለቂብን እዚህ እንዴ! በጣም ተጨማለቃችሁ። አሁን አብዛችሁት። የእውነት ነው የምላችሁ እንዴ እኔ ራሴ በቃ እስቲ ይሄ ረመዳን ይለቅ በቃ አፌ ወይ ዝም በል ወይም ደግሞ ሶሻል ሚዲያ ወይ አትይ እያልኩኝ ልክ ዩቱብ ከፈት ሳረግ እሷ ነች የምትመጣልኝ። ወላሂ አይዶን ነው ለምን እንደሆነ አላውቅም። በለቀቀኝ ቁጥር ይመጣልኛል። ለምን እንደሆነ አላውቅም። እንግዲህ ይሄንን ሰሞኑን በምንድነው በኤቢኤስ ቲቪ ላይ ቀርባ እንደዚህ ያለች የተባለችውን ልጅን እኔ ጨረፍታ ወሬ ከሰዎች ነው እየሰማሁ ያለሁትኝ እንጂ ስለምን ታውራ ስለምን ትፈጠር ስለምን እያየሁኝ አይደለሁም። ለምን ብትሉ በቃ እንትን ማለት ስለማልፈልግ ማለት ነው፣ መወናጀር ስለማልፈልግ። እነዚህ ሰዎች ግን በጣም መስመራቸውን ለቀቁ። ሁሌ ይመጡልኛል ደግሞ እንደ ሴጣን ማለት ነው። አበዛችሁት እናንተ። ምን ነው ተጨማለቃችሁ እናንተ እንዴ? ከሃይማኖት ሌላ ነገር ማውራት አትችሉም እንዴ? እናንተ አሁን ሁለት ባልና ሚስቶች ናቸው። ብዙ የምትሰሩት ልክ አብራችሁ ሆናችሁ መስራት የምትችሉት ነገር አለ። እናንተ በቃ ትንሽ ብቻ ለብቻ ሆናችሁ መስራት የምንችለው ምንድን ነው ብላችሁ አይዲያ ስትፈጥሩ እንደዚህ እየተጣላን እንዲህ እየተነጋገርን እንደዚህ እየተባልን አንድ ጊዜ አያችሁት፣ ኦዲየንሱ ይከተላል፣ ያያል። ሰው በዛው ቀጠላችሁበት ማለት ነው። ብልሾች ተበላሻችሁ። የእውነት በጣም ነው የምታስጠሉት። ሰኢዶ የሚባለው ልጅ በነገራችን ላይ እኔ አስተዋይ ይመስለኝ ነበረ፣ ጎበዝ ይመስለኝ ነበረ። ያው በእርግጥ ብር ነው፣ ምን ታደርጉታላችሁ? ብር
የማያደርገው ነገር የለም። ግን ስለ ሃይማኖት፣ ስለ ልጆች፣ ስለ ምናምን ሲወራ ጸጥ ብለህ ማየትም በጣም ነው የምታናድደው። ይሄንን ነገር ደግሞ የምትጽፈውና የምትሰጣት እንዲህ በይ ብለህ ኤዲት አድርገህ ቀርጽ ልክ አዎ ኤዲት አድርገህ የምታቀርበው ራስህ እንደሆንክ ማንም ሰው ያውቃል። እያደረጋችሁ ያላችሁት ነገር በጣም ነው የሚያስጠላው፣ በጣም ነው የሚያናደው፣ በጣም ነው የሚያስከፋው። በነገራችን ላይ በጣም ነው የምታስጠሉት። በቃ በአጠቃላይ እኔ አስጠልታችሁኛል። ሀይ እንዴ አላበዛችሁትም እንዴ? ከአሁን በኋላ ሃይማኖትሽን እንደዚህ አድርጊ ያሉኝ፣ ሃይማኖትሽን መቀየር ከፈለግሽ እዛ ቀይሪያ። እኛ ምን አገባን ካዲያ? ምን ዶለን እዚህ ውስጥ ልጆችሽን ክርስትና ማስነሳት ከፈለግሽ አስነሻቸው። አንቺንና ሰኢዶን ነው የሚመለከተው። ምን እየመጣች ትንበዣበዥብናለች? ቃላቶችሽን አስተካኪ፣ ስትናገሪ ራሱ ማለት ነው። አታጋጭው። በመጀመሪያ እስቲ አሁን ባህር ዳር መጥተሃል፣ እስቲ ጎንደር መጣለው ካልክ እኔ የለሁበትም፣ እኔ ራሴ አላለፍኩም። ከዛ ደግሞ ቆይት ብላ ደግሞ የኛ ሀገር ሰው እንደዛ ነው እንደዚህ ምን አወደዛ ቲ እጭ አቦ ወላሂ በጣም ነው እያናደደችኝ ያለችው ማለት ነው። ወይ ንግግር አትችልበት፣ ወይ ወሬ አትችልበት። በቃ ንግግር ወሬ አትችልበት። የምትናገረው ነገር አይጥም። አልበዛም እንዴ? ኧረ ተው ተው፣ ተፋቱን እንዴ! ስርዓት ያዙ እንዴ! እኛንም አታወናጅሉን፣ እኛንም ወንጀል ውስጥ አታስገቡን እንዴ! ቢያንስ እንኳን ይህንን ረመዳኑን እንጨርስበት ጋይስ፣ እንጨርስበት። እኔ እንግዲህ አላይም ብዬ ከብዙ ነገር አይኔን እንደዚህ ሸፍኜ፣ እሷ ግን ቅብቅብቅብቅብ እያለች ትመጣልኛለች ሁሌ ዩቱብ በከፈትኩኝ ቁጥር። አንቺ ሱመያ አትንዘላዘይ፣ አበዛሽው። አሁንስ እንዴ ጨምላቃ